ውድ ቻናል ቤተሰቡት እንዴት አላችሁ? የዘመነ ቀኝ እጅ የሆነ የመንግስትን ጥሪ ተቀብሎ ተቀላቀለ። በርካታ ታጣቂዎች ሰሞኑን እየገቡ ነው። በተለይ የደቡብ ጎንደር ፋኖ አጠቃላይ ፈርሶ የመንግስትን ጥሪ ተቀብሎ በሰላም ገብቷል። ውድ ቻናል ቤተሰቦች እጅግ ደስ የሚል ነው። ሰሞኑን በተለይ ዘመነ ቀኝ እጅ ሁሉ የሆነው በባህር ዳር ዙሪያ ሲንቀሳቀስ የነበረው በተለምዶ ልዩ ቦታው ሰባታሚ ተብሎ የሚታወቀው በዛ ነዋሪነቱ የነበረ በኋላ የፋኖ ተቀላቅሎ እንደነበር ዋና የፋኖ አዛዦች ጨምሮ እጃቸውን የመንግስትን ጥሪ ተቀብለው ተቀላቅለዋል። እጅግ ደስ ይላል። ወደ ዛሬው ዕለት ደግሞ ሻለቃ የሆነው መላኩ ዋለልኝ ራስ ጋይንት ዋና አዛዥ የነበረ ሲሆን የመንግስትን ጥሪ ተቀብሎ ተቀላቅሏል። በርካታ ታጣቂዎችን ይዞ ነው የገባው። እጅግ በጣም ደስ ይላል። በተለይ ይህ ሰው ልዩ የሚያደርገው ምክንያት ልንገራችሁ። በርካታ ታጣቂዎች ዲሽቃና ስናይፐር ታጥቀው እንደነበረ እንደ መግቢያ በምስሉ እንደተመለከታችሁ አይታችኋል። ግን በብዛት ሻለቃ መላኩ ዋለልኝ የሚመራቸው ራስ ጋይንት ዋና አዛዥ ሲሆን እሱ ያስታጠቃቸው በብዛት እንግዲህ ስናይፐርና ዲሽቃ ታጥቀው የነበረ ሲሆን መንግስት ጥሪ ሲያደርግላቸው እስከነ ሙሉ ትጥቃቸው የመንግስትን ጥሪ ተቀብለው በዛሬው ዕለት ተቀላቅሏል። በጣም እጅግ ደስ የሚል ነው። ባይዘወይ ሰሞኑን ደቡብ ጎንደርና ከፊል ጎንደር በአጠቃላይ ማለት ነው በርካታ የፋኖ ታጣቂዎች የመንግስትን ጥሪ ተቀብለው በሰላማዊ መንገድ እየተቀላቀሉ ይገኛል። ሲገቡም ደማቅ አቀባበል ተደርጎላቸዋል። በጣም የሚገርምና የሚገርም ከዚህ ጋር አያይዤ ግን በጣም የማቀርብላችሁ የዘመነ ቀኝ እጅ የነበረውን በተመለከተ እሱ ሁሉ ወደ ኋላ ተመልሰን የምናየው ይሆናል። እዚህ ጋር ግን ትኩረት አድርገን የምናየው በዛሬው ዕለት ስለገባው ሻለቃ መላኩ ዋለልኝ ራስ ጋይንት ዋና አዛዥ ሆኖ ኃላፊነት ተሰጥቶ በተለይ ራስ ጋይንት ተብሎ የሚታወቀው ልዩ ቦታ በዚህ ቦታ እንግዲህ እሱ ነው የሱ ግዛት ነው። እሱ ነው የሚያስተዳድረው። ማንኛውም የፋኖ ታጣቂዎች በሱ ስር ነው በዚህ የሚገኙት። ነገር ግን ሙሉ ትጥቃቸውን ይዘው በዛሬው ዕለት መንግስት ያደረግላቸውን ጥሪ ተቀብለው ተቀላቅለዋል ማለት ነው። ፋኖ በአዲስ እየተደራጀ ሳይሆን በአዲስ የመንግስትን ጥሪ አሁን እየተቀበለ እንደ አዲስ እየገባ ይገኛል። በተለይ ጸዳሉ የጀመረውን መንገድ ሁሉም እየተጠቀመበት ነው የሚገኘው። ደጋግሜ እንደምናገረው በርካታ ታጣቂዎች አዚ በኋላ እየገቡ ነው የሚገኙት። በርካታ ታጣቂዎች ዛሬ አምስተኛ ቀኑን ይዟል። በርካታ ታጣቂዎች እየገቡት ላብነት ያህል ላስታውሳችሁ። ጸዳሉ ከጀመረ ጀምሮ በርካታ ታጣቂዎች የገቡት አንደኛ ጸዳሉ ነው እና ጓደኞችን ይዞ የመንግስትን ጥሪ የተቀላቀለ ሲሆን ሌላኛው አማኑኤል ሞላ የዘመነ ቀኝ እጅ ማለት አማኑኤል ሞላ በባህር ዳር ዙሪያ በተለምዶ ሰባታሚት ተብሎ በሚታወቀው ቦታ የሚኖር ሲሆን ፋኖ ጥሪ ሲደረግ ወደ ፋኖ ተቀላቅሎ እንደነበረ በትናንትናው ዕለት የመንግስትን ጥሪ ተቀብሎ ተቀላቅሏል። ጓደኞቹን ይዞ ማለት ነው። እጅግ ደስ ነው የሚለው። በትናንትናው ዕለት ነው የተቀላቀለ ይሄ አማኑኤል ሞላ የሚባለው ሰባታሚት ባህር ዳር ዙሪያ ነዋሪነቱ የነበረ ሲሆን ቀጥታ የመንግስትን ጥሪ የተቀላቀለ ነው። ይህ ሰው ሲገባ በርካታ ታጣቂዎችን ይዞ የገባ በትናንትናው ዕለት ቪዲዮ ሰርችላችኋለሁ። ሌላኛው በለጠ አንዳርጌ ይህም እጅግ የሚታወቅ ነው። መላኩ ዋለልኝ እነዚህ በዋነኝነት የሚታወቁ የፋኖ ሻምበል እና ሻለቃነት ማዕረግ ያላቸው በተለይ እጅግ ዋና አዛዦች የነበሩ ናቸው። በርካታ ታጣቂዎችን ዘው ገብቷል። ከነዚህ ውስጥ ግን በጣም ልዩ የሚያደርገው ጸዳሉ ደሴና የዛሬ የገባው መላኩ ዋለልኝ ናቸው። በተለይ ዋለልኝ መላኩ ይህ ሰው ዋለልኝ መላኩ ማለት እሱ የሚመራቸው በተለይ ልዩ የሚያደርጋቸው በጣም በብዛት ስናይፐርና ዲሽቃ ታጥቀው እንደነበረ መረጃዎች ያመለክታል። ይህን ሲጠቀምበት የነበረውን እንዳለ ይዘው ነው ወደ መንግስት ቀጥታ ጥሪ የተደረገላቸው። ባይዘው ዛሬ ሲገቡ በርካታ ታጣቂዎች ሲገቡ በመላኩ ዋለልኝ መሪነት በኩል አስተባብሎ ዟቸው ሲገባ ደማቅ የሆነ በመከላከያ ነው አቀባበል የተደረገላቸው። እጅግ ደስ ይላል። እናመሰግናለን። አሁን ወደ አማራ ክልል በጣም የሚገርም ነው። በርካታ ታጣቂዎች ሻለቃ የሆኑት ሁሉ ነው የገቡት። በተለይ በዋነኝነት ሰሞኑ ዋና የፋኖ አጠቃላይ ቀኝ እጅ የሚባሉት ጸዳሉ ደሴ፣ አማኑኤል ሞላ፣ መላኩ ዋለልኝ እነዚህ በዋነኝነት ፈርቀዳጆች ናቸው። በዋነኝነት በስር ደግሞ ሌሎችን ላስታውሳችሁ። ከነዚህ አድማሱ ኃይሌም የፋኖ መሪ ነበር። አረቡ ይመርም በትናንት ዕለት አስታውሻቸዋለሁ።
ተሾመ አበባውም እነዚህ ሁሉ የፋኖ መሪዎች በርካታ ታጣቂዎችን ይዘው የመንግስትን ጥሪ ተቀላቅለዋል ማለት ነው። ዛሬ አሁን ከጧት ላይ የገባው መላኩ ዋለልኝ በጣም እጅግ መነጋገሪያ የሆነ ነው። የዘመነ ቀኝ እጅ የሆነው በትናንትናው ዕለት ገብቷን አማኑኤል ሞላሌ ማለት ነው። እጅግ እናመሰግናለን። ኢትዮጵያ ለዘላለም ትኑር። የሚያስፈልገው በሰላማዊ እጅ ለእጅ ተያይዘን ኢትዮጵያ ማልማት ሀገራችን ከድህነት ቀንበር ማላቀቅ ነው። እዛ ውጭ ሌላው ያለው ትርፍ ነገር ነው። ውድ የቻናል ቤተሰቦች አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰሞኑን እጅግ በሚያስደስት መልኩ በርካታ ወንድሞቻችን እየገቡ ነው። በደማቅ አቀባበልም እየተደረገላቸው ነው። በተለይ እዚህ ጋር ላብነት ሳላነሰው ማለፍ ማልፈልገው ጸዳሉ ደሴ በተመለከተ ነው። እሱ ደማቅ አቀባበል የተደረገለት እንደ ማንኛውም አመራር ቦታ ይሰጧን፣ ይሰራን፣ ያገለግላል። ምክንያቱም በቆራጥነት ፋኖም ሲያገለግል እንደነበረ የመንግስትን ጥሪ ተቀብሎ ወደ መንግስት ሲገባም በቆራጥነት መንግስት እንደሚያገለግል ምንም ጥርጥር የለውም። እናመሰግናለን። ሌሎችም በተመሳሳይ መልኩ እንዲሁም እንደሚያገለግሉ ተስፋ እናደርጋለን። በተለይ አማኑኤል ሞላ የፋኖ ቀኝ እጅ የነበረ ስለሆነ በዚህም በቁርጠኝነት ሲሰራ የነበረ የሚታወቅ ጀግና ነው። በተለይ የዘመነ ቀኝ እጅ ተብሎ የሚታወቃል። በሰባት አመት ላይ ሲሰራም ነበር። እዛው ወደ ጎንደር አምርቶ ጎንደር ላይም በኃላፊነት ሲሰራ የነበረ ይህም ሰው እንግዲህ መንግስት ያደረገለትን ጥሪ ተቀብሎ በሰላማዊ መንገድ ሲገባ ኃላፊነት ሰጥቶት በቁርጠኝነት እንደሚሰራም እርግጠኛ ነኝ። ምክንያቱም ለተሰጠው ዓላማ በቁርጠኝነት ሲሰሩ የነበሩ ሰዎች ናቸው። ዛሬ የገባውም ደግሞ መላኩ ዋለልኝ በቁርጠኝነት ለፋኖ ሲሰራ የነበረ ሰው ነው። አሁን ይህ ሰው ኃላፊነት ቢሰጠውም በተሰጠው ኃላፊነት በቁርጠኝነት የሚሰራ ጀግና ወንድም እንደሚሆን ምንም ጥርጥር የለኝም። ምክንያቱም አንድ ነገር ማመን ላመነበት ይሰራል። በቃ እነዚህ ወንድሞች በጣም የሚገርመኝ ላመኑበት ስለሚሰሩ አሁን ሲገቡ አምነውበት ስለገቡ ለሚሰጣቸው ኃላፊነትም በቁርጠኝነት አምነው ነው የሚሰሩ። ስለዚህ እነዚህ ወንድሞች እጅግ በጣም ልናመሰግናቸው ይገባል። ላብነት ያለ እንደ ከፍ ያለው ደሴ ቢኖር ኑሮ ይህን እድል ቢጠቀምበት እጅግ በቁርጠኝነት እንደሚሰራ እምነት ነበረኝ። በትኩ ግን ወንድሙ ጸዳሉ ደሴ ስለገባ እናመሰግናለን። ቀሪ ወንድሞቻችንም የመንግስት ጥሪ ተቀብለው እንደሚቀላቀሉ ከወዲሁ ሙሉ እምነቴ ነው። ቀሪዎችም ደግሞ ከነዚህ የሚወዙት ትምህርት አለ ብዬ ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ